ሰላም እና ጤናን እንደ ሁል ጊዜውም እመኝላችኋለሁ። ወደ ስፖርት አፍቃሪያን ስፖርታዊ መረጃዎችን በተለመደው በሰዓታችን ይዘን መተናል። ወደ ቤተሰቦች እናንተም እኛን እንዳስለመዳችሁን ቪዲዮን በላይክ ጀምሩት። ዛሬ ከዚህ ቪዲዮ በርካታ ላይኮችን እንጠብቃለን። የት ሆናችሁ እያዳመጣችሁን ነው? የምትደግፉት ክለብ ስማን ነው? እንዲሁም ስማችሁን ብጽፉልኝ ቀጣይ በሚኖረን የስፖርት ዝግጅት ፕሮግራም ላይ የእናንተን የውድ ቤተሰቦችን ሐሳብና አስተያየት ያነበብኩኝ ስማችሁን እየጠራው ማመሰግናችሁ ይሆናል። ትናንትና ከሰዓት በነበረን የስፖርት ዝግጅት ፕሮግራም ላይ በርካታ ቤተሰቦቼ ሐሳብና አስተያየቶቻችሁን ጽፋችሁልኛል። እናም በዚህ ቪዲዮ መጨረሻ ላይ የእናንተን ሐሳብ መልሼ ወደ እናንተ ማደርስ ይሆናል። ቀጥታ ወደ ስፖርታዊ መረጃዎች ስንሻገር ትናንት ምሽት በእንግሊዝ ፕሪሚየር ሊግ የተደረገ አንድ ተጠባቂ ጨዋታ ነበር። የጨዋታውን ውጤት በአጭሩ ተመልክተን እንዲሁም ከጨዋታውስ በኋላ ምን ተባለ የሚለውን በጨረፍታ ተመልክተን ወደ ሌሎች የስፖርት መረጃዎች የምንሻገር ይሆናል። ማንቸስተር ሲቲ ነጥብ ጥሏል። በእንግሊዝ ፕሪሚየር ሊግ መርሃ ግብር ማንቸስተር ሲቲ ከሰንደርላንድ ጋር ያደረገውን ጨዋታ 0-0 በሆነ አቻ ውጤት አጠናቋል። የማንቸስተር ሲቲ ከ8 ተከታታይ ጨዋታዎች ድል በኋላም ነጥብ ጥሏል። ከ8 ተከታታይ ጨዋታዎች በኋላ ጨዋታውን ሳያሸንፍ ቀርቷል። በሌላ ጨዋታ ቶተንሃም ሆትስፐር ከብሬንትፎርድ ጋር ያደረገውን ጨዋታ 0-0 በሆነ አቻ ውጤት አጠናቋል። ከጨዋታዎቹም በኋላ ማንቸስተር ሲቲ ትናንት ምሽት ከሰንደርላንድ ጋር አቻ መውጣቱ ተከትሎ በ41 ነጥብ በእንግሊዝ ፕሪሚየር ሊግ ከመሪው አርሰናል በ4 ነጥቦች ርቆ ሁለተኛ ላይ ሲቀመጥ፣ ሰንደርላንድ ደግሞ በ29 ነጥቦች ሰባተኛ ላይ መቀመጥ ችሏል። በቀጣይም ማንቸስተር ሲቲ ከቼልሲ እሁድ እንዲሁም ቶተንሃም ሆትስፐር ከሰንደርላንድ ጋር በተመሳሳይ እሁድ የሚጫወቱ ይሆናል። ውጤቱ አስከፍቶናል፣ ነገር ግን አመቱ ረጅም ነው ብሏል ሲልቫ። የማንቸስተር ሲቲ ተጫዋች በርናንዶ ሲልቫ ሰንደርላንድ ምርጥ ቡድን ነው፣ ክብር ይገባቸዋል በማለት ተናግሯል። ነገር ግን እኛ ለዋንጫ ነው የምንፎካከረው፣ ከመሪው ላለመራቅ መጣር አለብን፣ እንደዚህ አይነት ጨዋታዎችን ማሸነፍ ይጠበቅብናል ሲል ሲልቫ ተናግሯል። አክሎም ዛሬ ማድረግ አልቻልንም፣ ብዙ እድሎችም አምክንናል፣ ነገር ግን በቀጣዩ ጨዋታ ማድረግ እንችላለን ሲል ተደምጧል። ውጤቱ አስከፍቶናል፣ ነገር ግን የውድድር ዓመቱ ገና ረጅም ነው ሲል በርናንዶ ሲልቫ ጨምሮ ተናግሯል። እንዲሁም አንድ ነጥቡን በጸጋ እንቀበላለን ያለው ደግሞ ፔፕ ጋርዲዮላ ነው። የማንቸስተር ሲቲው አሰልጣኝ ፔፕ ጋርዲዮላ ቡድኑ በሰንደርላንድ ጨዋታ ያገኘው አንድ ነጥብ እንደሚቀበል ገልጿል። ነጥቡን እንቀበላለን፣ ፕሪሚየር ሊጉ ገና ረጅም ጉዞ ይቀረዋል ሲል አሰልጣኝ ፔፕ ጋርዲዮላ ተናግሯል። ቡድኑ በሁለተኛው አጋማሽ ጥሩ መንቀሳቀሱን ያነሳው አሰልጣኙ በርካታ እድሎችን አልተጠቀምንም ብሏል። አሰልጣኝ ፔፕ ጋርዲዮላ በንግግሩ ወቅትም የሳቪኒዮ ጉዳት ጥሩ አይመስልም ሲል ጉዳቱ ከባድ ሊሆን እንደሚችል ጠቁሟል። ሮድሪ በሱ ቦታ ላይ ምርጡ ተጫዋች መሆኑን በ45 ደቂቃዎች አረጋግጧል ሲል ፔፕ ጋርዲዮላ ጨምሮ ተናግሯል። እንዲሁም ሊቨርፑልም ነጥብ ጥሏል። በእንግሊዝ ፕሪሚየር ሊግ መርሃ ግብር ሊቨርፑል ከሊድስ ዩናይትድ ጋር ያደረገውን ጨዋታ 0-0 በሆነ አቻ ውጤት አጠናቋል። ሊቨርፑል ከ4 ተከታታይ ጨዋታዎች ድል በኋላ ትናንት ነጥብ ጥሏል። በሌላ ጨዋታ ፉልሃም ከክሪስታል ፓላስ ጋር ያደረገውን ጨዋታ 1-1 በሆነ አቻ ውጤት አጠናቋል። ከጨዋታውም በኋላ ሊቨርፑል 33 ነጥቦችን በመሰብሰብ በእንግሊዝ ፕሪሚየር ሊግ አራተኛ ላይ ሲቀመጥ፣ ሊድስ ዩናይትድ በ21 ነጥቦች 16ኛ ላይ መቀመጥ ችሏል። በቀጣይም ፉልሃም ከሊቨርፑል እንዲሁም ሊድስ ዩናይትድ ከማንቸስተር ዩናይትድ ጋር በተመሳሳይ እሁድ የሚጫወቱ ይሆናል። ትናንት ምሽት ሊቨርፑል ከሊድስ ዩናይትድ ጋር ባደረገው ጨዋታ ላይም የሊቨርፑል ተጫዋቾች ከ10 የተሰጣቸው ነጥብ በማለት ሶፋ ስኮር አንድ መረጃ ይፋ አድርጓል። ቤተሰቦች ምስሉ ላይ እንደምትመለከቱት የሊቨርፑሉ ግብ ጠባቂ አሊሰን ቤከር 6.6 ከ10 አግኝቷል በሶፋ ስኮር ነጥብ አሰጣጥ። እንዲሁም ተከላካዮቹን ስንመለከት ብራድሌ 6.5 ከ10፣ ኢብራሂም ኮናቴ 8.3 ከ10፣ ቨርጅል ቫንዳይክ 8 ከ10 እና አንዲ ሮበርትሰን 6.7 ከ10 አግኝተዋል። እንዲሁም አማካኞቹን ስንመለከት ሪያን ግራቨንበርጅ 7.1 ከ10 እንዲሁም
ካርተስ ጆንስ 6.9 ከ10 ና ስፖዝ ላይ 6.6 ከ10 አግኝተዋል። ቤተሰቦች ጄሬሚ ፍሬምቦንግ 6.8 ከ10 ፍሎሪያን ዊርትዝ 6.5 ከ10 ና እንዲሁም ሁጎ ኢኪቲኬ 6.7 ከ10 አግኝተዋል ተብሏል። መረጃውን ሶፋስኮር ይፋ አድርጎታል። ከነዚህ ምርጥ 11 ከተባሉ ተጫዋቾች መካከልም ቤተሰቦች የሊቨርፑል ተከላካይ ኢብራሂም ኮናቴ ከፍተኛ ነጥብ ማግኘት ችሏል 7.3 ከ10። በሳምንቱ አጋማሽ ከተደረጉ ጨዋታዎችም በተለምዶ ቶፕ 6 ከሚባሉ ቡድኖች ውስጥ አርሰናል ብቻ ነው ማሸነፍ የቻለው። ማንቸስተር ሲቲ፣ ሊቨርፑል፣ ቼልሲ፣ ቶተንሃም ሆትስፐርና ማንቸስተር ዩናይትዶች ነጥብ ሲጥሉ ነገር ግን 3 ነጥብ ማሳካት የቻሉት የሰሜን ለንደኑ ክለብ አርሰናሎች ብቻ ናቸው ተብሏል። ከ19ኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታዎች በኋላ የእንግሊዝ ፕሪሚየር ሊግ የደረጃ ሰንጠረዥ ምን ይመስላል የሚለውን ስንመለከት ቤተሰቦች ሊጉን አርሰናል በአንደኝነት እየመራ ይገኛል 25 ነጥቦችና 45 ነጥቦችን በመሰብሰብ እንዲሁም ሁለተኛ ላይ ደግሞ የፔፕ ጋርዲዮላ ክለብ ማንቸስተር ሲቲ መቀመጥ ችሏል 26 ነጥቦችና 41 ነጥቦችን ማሰብሰብ ችሏል። ሶስተኛ ላይ ደግሞ የኡናይ ኤምሪው ክለብ አስቶን ቪላ መቀመጥ ችሏል 7 ነጥቦችና 39 ነጥቦችን ማሰብሰብ ችሏል። አራተኛ ላይ ሊቨርፑል አለ 4 ነጥቦችና 33 ነጥቦችን ማሰብሰብ ችሏል። አምስተኛ ላይ ደግሞ የምዕራብ ለንደኑ ክለብ ቼልሲ መቀመጥ ችሏል 11 ነጥቦችና 30 ነጥቦችን ማሰብሰብ ችሏል። እንዲሁም ስድስተኛ ላይ ደግሞ የሩበን አሞሪም ክለብ የሆነው ማንቸስተር ዩናይትድ መቀመጥ ችሏል 4 ነጥቦችና 30 ነጥቦችን በመሰብሰብ ሰባተኛ ላይ ሰንደርላንድ መቀመጥ ችሏል 2 ነጥቦች አሉት 29 ነጥቦችን ማሰብሰብ ችሏል። ስምንተኛ ላይ ደግሞ የማርሳይዱ ክለብ ኤቨርተን መቀመጥ ችሏል ምንም የግብ ዕዳ የለበትም እንዲሁም ንጹህ ጎልም የለውም 28 ነጥቦችን ማሰብሰብ ችሏል። ዘጠነኛ ላይ ብሬንትፎርድ መቀመጥ ችሏል 2 ንጹህ ጎሎችና 27 ነጥቦችን ማሰብሰብ ችሏል። እንዲሁም 10ኛ ላይ ክሪስታል ፓላስ መቀመጥ ችሏል 1 ንጹህ ጎልና 27 ነጥቦችን ማሰብሰብ ችሏል። 11ኛ ላይ ፉላም መቀመጥ ችሏል 1 የግብ ዕዳ አለበት 27 ነጥቦችን መሰብሰብ ችሏል። እንዲሁም ቤተሰቦች 12ኛ ላይ ቶተንሃም ሆትስፐር 13ኛ ኒውካስትል ዩናይትድ 14ኛ ብራይተን 15ኛ በርንማውዝ 16ኛ ሊድስ ዩናይትድ 17ኛ ኖቲንግሃም ፎረስት መቀመጥ ችለዋል። እንዲሁም 18ኛ ዌስትሃም ዩናይትድ 19ኛ በርንሌና ወልቭስ 20ኛ ላይ እነዚህ 3 ክለቦች ደግሞ ቤተሰቦች የወራጅ ቀጠና ደረጃ ላይ መቀመጥ ችለዋል። ቤተሰቦች የማን ደጋፊ ናችሁ? የምትደግፉት ክለብስ ማን ነው? እንዲሁም ስንተኛ ደረጃ ላይ ይገኛል? ሐሳባችሁን ኮሜንት መስጫ ቦክስ ላይ ጻፉልኝ። የእንግሊዝ ፕሪሚየር ሊግ ኮከብ ግብ አስቆጣሪዎችስ እነማን ናቸው የሚለው ስንመለከት ቤተሰቦች የማንቸስተር ሲቲው የፊት መስመር አጥቂ ኤርሊንግ ብራውት ሃላንድ 19 ግቦችን በማስቆጠር በአንደኝነት ሲመራ፣ ኢጎር ቲያጎ ከብሬንትፎርድ 11 ግቦች አሉት። እንዲሁም አንቷን ሴሜኒዮ ከበርንማውዝ በ9 ግቦች ከ1 እስከ 3 ያለውን ደረጃ ይዘዋል። ቤተሰቦች ከፍተኛ አሲስት አድራጊዎችስ የሚለውን ስንመለከት ብሩኖ ፈርናንዴስ ከማንቸስተር ዩናይትድ እንዲሁም ሪያን ቼርኪ ከማንቸስተር ሲቲ በተመሳሳይ 7 አሲስቶችን በማድረግ እየመሩ ሲሆን ግራኒት ዣካ ከሰንደርላንድ 5 አሲስቶችን በማድረግ ተከታዩን ደረጃ ይዟል። የ20ኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታዎችን በቀጣይ ሲካሄዱ ነገ ቅዳሜ ቀን 9 ሰዓት ተኩል ላይ አስቶን ቪላ ከኖቲንግሃም ፎረስት እንዲሁም ምሽት 12 ሰዓት ላይ ብራይተን ከበርንሌ፣ ወልቭስ ከዌስትሃም እና እንዲሁም ምሽት 2 ሰዓት ተኩል ደግሞ በርንማውዝ ከአርሰናል ጋር የሚጫወቱ ይሆናል። እሁድ ደግሞ ሲካሄዱ ቀን 9 ሰዓት ተኩል ላይ ሊድስ ዩናይትድ ከማንቸስተር ዩናይትድ እንዲሁም ምሽት 12 ሰዓት ላይ ፉላም ከሊቨርፑል፣ ቶተንሃም ሆትስፐር ከሰንደርላንድ እና ኤቨርተን ከብሬንትፎርድ ጋር ይጫወታሉ። ምሽት 2 ሰዓት ተኩል ደግሞ ማንቸስተር ሲቲ ከቼልሲ ጋር ጨዋታቸውን የሚያደርጉ ይሆናል።
በሌላ መረጃ ራሞስ ሲቪያን ለመግዛት ጥያቄ አቅርበዋል ተብሏል። ስፔናዊ የተከላካይ ስፍራ ተጫዋች ሰርጂዮ ራሞስ የላሊጋውን ክለብ ሲቪያን የመግዛት ፍላጎት እንዳለው ተገልጿል። ሰርጂዮ ራሞስ አሁን ላይ የክለቡን ድርሻ ለመግዛት ጥያቄ ማቅረቡን የስፔን መገናኛ ብዙሃን ዘግበዋል። ራሞስ ከሌሎች ፈላጊዎች አንዱ መሆኑ ሲነገር የተሻለ ጥያቄ ያቀረበው እሱ መሆኑ ተነግሯል። ሰርጂዮ ራሞስ ግዢውን የሚያሸንፍ ከሆነም ወደ ልጅነት ክለቡ ባለቤትነት የሚመለስ ይሆናል ሲል ይሄን መረጃ ማርካ ስፖርት ዘግቦታል። ሊቨርፑሎች ከማንቸስተር ዩናይትድ ጋር ስሙ እየተያያዘ የሚገኘውን የአርቢ ሌፕዚግ የክንፍ መስመር ተጫዋች ያን ዲዮማንዴን በቅርበት እየተከታተሉት ይገኛል ተብሏል። በተጨማሪም ክለቡ ለሼፊልድ ዌንስዴይ የ17 ዓመት የግራ መስመር ተከላካይ ዩሳ አላኦ የዝውውር ጥያቄ አቅርበዋል ሲል ይሄን መረጃ ሲሞን ጆንስ ከሜል ስፖርት ይፋ አድርጎታል። ቼልሲ፣ ቶተናም እና ባርሴሎና የፖርቶን አጥቂ ሳሙ አጌዋን ለማስፈረም ግንኙነት አድርገዋል ተብሏል። ፖርቶ ተጫዋቹን ለመልቀቅ የ100 ሚሊዮን ዩሮ የውል ማፍረሻ ሪሊዝ ክሎዝ እንዲከፈል አጥብቆ እየጠየቀ ሲሆን ባርሴሎና ደግሞ ተጫዋቹን ለማስፈረም አስቀድሞ አንዳንድ ተጫዋቾችን መሸጥ ይኖርበታል ሲል ይህንን መረጃ ስካይ ስፖርት ዘግቦታል። ሳንድሮ ቶናሊ ለክረምቱ የዝውውር መስኮት አሁንም የጁቬንቱስ ትልቁ ህልም ሆኖ ቀጥሏል ተብሏል። ክለቡ ለ2026 ትልቅ የአማካይ ክፍል ኢንቨስትመንት ለማድረግ ከወዲሁ ከትዕይንት በስተጀርባ የሰራ ሲሆን የኒውካስትሉ ሳንድሮ ቶናሊም የዚህ ኢንቨስትመንት ዋነኛ አካል ነው ሲል ይህንን መረጃ ጋዜጣ ዴሎ ስፖርት ይፋ አድርጎታል። ዌስትሃም እና ክሪስታል ፓላስ ጆርገን ስትራንድ ላርሰንን ለማስፈረም ወልቭስን ዋጋ ሲጠይቁት በተጠራላቸው ዋጋ ምክንያት ዝውውሩን አቋርጠዋል ተብሏል። በአንጻሩ ኖቲንጋም ፎረስት ላርሰንን ለማስፈረም የሚደረገውን ፉክክር ተቀላቅለዋል ሲል ይህን መረጃ ቴሌግራፍ ዘግቦታል። ማንቸስተር ሲቲዎች አንቶኒ ሴሜኞን የግላቸው ለማድረግ አሁን ላይ ከስምምነት ደርሰዋል ሲል ይህን መረጃ ፍሎሪያን ፕሬተንበርግ ከስካይ ስፖርት ይፋ አድርጎታል። ቤተሰቦች ቪዲዮውን ላይክ ለማድረግ አሁንም አልዘገያችሁም፣ ላይክ አድርጉት። እንዲሁም ለዚህ የዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳረሱ። አሁኑኑ ሰብስክራይብ አድርጉ። እኔም ስፖርታዊ መረጃዎቼ ልቀጥል። ኒውካስትል ዩናይትድ፣ አስቶን ቪላ፣ ባየርን ሙኒክ፣ ቦርሲያ ዶርትመንድ፣ ማርሴ እና ሊቨርኩሰን የአንደርሌክቱን የ17 ዓመት አማካይ ናታን ዴካትን ለማስፈረም የሚደረገውን ፉክክር ተቀላቅለዋል ተብሏል። አንደርሌክቶች ተጫዋቹን 35 ሚሊዮን ዩሮ ካገኙ ሊሸጡት ይችላል ሲል ይሄን መረጃ ሜን ስፖርት ይፋ አድርጎታል። በሌላ መረጃ አርሰናሎች ፈረንሳዩን የተከላካይ ስፍራ ተጫዋች ጄሬሚ ጃኬትን ማስፈረም የሚችሉበትን ሁኔታ ለማወቅ ከስታንድ ሬድስ ጋር ይፋዊ ያልሆነ ንግግር አድርገዋል ተብሏል። መረጃውን ዘ አትሌቲክስ ዘግቦታል። ጄሬሚ ጃኬት ማን ነው የሚለውን ስንመለከት ጄሬሚ ጃኬት በጁላይ 2005 የተወለደ ለሊግ ዋኑ ክለብ ሬንስ እንደ ሴንተር ባክ የሚጫወት ፈረንሳዊ ፕሮፌሽናል እግር ኳስ ተጫዋች ነው። ጃኬት እጅግ የሚያስደንቅ ብቃት ያለው በብዙዎች ዘንድም ዘ ኔክስት ሳሊባ ተብሎ እየተሞካሽ ያለ ሲሆን የበርካታ ታላላቅ የአውሮፓ ክለቦችን ትኩረትም ከወዲሁ መሳብ ችሏል ተብሏል። አንድሪያ ቤርታ ከሊጓኑ ክለብ ጋር ዝውውሩን ሊሆን የሚችልበትን መንገድ ለመረዳት የመጀመሪያ ውይይት አድርገዋል። የ20 ዓመቱ ባለ ብሩህ ተስፋ ተጫዋችም በቅርቡ ከሬንስ ጋር አዲስ ውል መፈራረሙን ተከትሎ የውል ማፍረሻውን ከፍ ያለ እንደሚሆን ይጠበቃል። ከአርሰናል በተጨማሪም ማንቸስተር ዩናይትድ እና ሊቨርፑል በተጫዋቹ ላይ ፍላጎት ያሳዩ ክለቦች ናቸው ሲል ይህንን መረጃ ዘ አትሌቲክስ ዘግቦታል። የሊዮን ጎርቴስጋ ተወካዮች ከአርሰናል ጋር ግንኙነት አድርገዋል ተብሏል። ጠንካራ የዝውውር ጥያቄም ከቀረበ በጥር ወር ሊለቅ የሚችልበት እድል አለ ተብሏል። ማንቸስተር ዩናይትድና ቶተናም ጋርም ንግግሮች ተደርገዋል። ሆኖም ዝውውሩ በክረምት የመሆን እድሉ እየሰፋ ይመስላል ተብሏል። ፌነርባቼ፣ ጋላታሳራይ፣ ጁቬንቱስና ናፖሊ እንዲሁም አትሌቲኮ ማድሪድም ለአማካዩ ፍላጎት አሳይተዋል ሲል ይህንን መረጃ ስካይ ስፖርት ዘግቦታል።
በርንማውዞች በዚህ ወር ኢታን ንዋኔሪን በውሰት ለማስፈረም ከሌሎች የእንግሊዝ ፕሪሚየር ሊግ ክለቦች ጋር ለመፎካከር አቅደዋል ተብሏል። አርሰናሎችም ኢታን ንዋኔሪ ቋሚ የሆነ የመጫወቻ ደቂቃን እንዲያገኝ ይፈልጋሉ። እናም ተጫዋቹም ራሱም የመጫወቻ ደቂቃዎችን ማግኘት ይፈልጋል። ኢታን ንዋኔሪ በዚህ የጥር የዝውውር መስኮት ከአርሰናል በውሰት የሚለቅበት እድል ሰፊ ነው ሲል ይሄንን መረጃ ፉትቦል ኢንሳይደር ዘግቦታል። ዌስትሃም ዩናይትዶች ራሂም ስተርሊንግን ለማስፈረም ፍላጎት እንዳላቸው ገልጸዋል ሲል ይሄን መረጃ ፉትቦል ኢንሳይደር ይፋ አድርጎታል። ባየርን ሙኒክ፣ ማንቸስተር ዩናይትድ፣ ኖቲንጋም ፎረስት እና ኒውካስትል ዩናይትድ የሳንቶሱን የግራ ተከላካይ ሱዛን በጽኑ ይፈልጉታል ተብሏል። ቼልሲ በክረምቱ ዝውውሩን መጨረስ ባለመቻሉ በጥር ወር ተጫዋቹን ለማስፈረም እያሰበ ይገኛል ተብሏል። ኤሲ ሚላን ያቀረበው የ10 ሚሊዮን ዩሮ ጥያቄም ውድቅ ተደርጓል በሳንቶሶች በኩል። ባርሴሎናም ሁኔታውን በቅርበት እየተከታተለ ይገኛል ሲል ይህንን መረጃ ዘ አትሌቲክስ ዘግቦታል። አስቶን ቪላዎች የ19 ዓመቱን ብራዚላዊ የመስመር ተጫዋች አሊሰን ከግሬሚዮ ማስፈረማቸውን በይፋ አስታውቀዋል። ዊጎ ሲሌን መረጃ ፋብሪዞ ሮማኖ ዘግቦታል። አል አህሊዎች ከባርሴሎና የቀረበለትን የተሻለ ጥያቄን ለመቀበል በመቃረቡ ሐምዛ አብዱል ከሪምን ወደ ባርሴሎና የሚያደርገውን ዝውውር ለማጠናቀቅ ተቃርበዋል ተብሏል። የስምምነቱ ዝርዝርም የ6 ወራት የውሰት ውል፣ የ1.5 ሚሊዮን ዩሮ የመግዣ አማራጭ፣ የ3.5 ሚሊዮን ዩሮ ተጨማሪ ማበረታቻዎች ኦድ እና ከወደፊት ሽያጭም የሚታሰብ 15% ድርሻን ያካተተ ነው ሲል ኤንን መረጃ ሬሌቮ ይፋ አድርጎታል። ብሪናን ጆንሰን ወደ ፓላስ የሚያደርገውን ዝውውር በዛሬው ዕለት የሕክምና ምርመራውንና የኮንትራት ፊርማውን በማኖር ያጠናቅቃል ሲል ይሄን መረጃ ፋብሪዞ ሮማኖ ዘግቦታል። በሌላ መረጃ የማንቸስተር ዩናይትድ የወሩ ምርጥ ተጫዋች እጮች ይፋ ተደርገዋል ተብሏል። በአሰልጣኝ ሩበን አሞሪም የሚመሩት ማንቸስተር ዩናይትዶች የታህሳስ ወር የወሩ ምርጥ ተጫዋች እጮቻቸውን ይፋ አድርገዋል። ቤተሰቦች በዚህ መሰረት ማቲያስ ኩኛ፣ አይደን ሄቨን እና ሰን ላመንስ የታህሳስ ወር የማንቸስተር ዩናይትድ ምርጥ ተጫዋች እጩ ሆኖ መቅረብ ችለዋል። ቤተሰቦች ለእናንተ የማንቸስተር ዩናይትድ የዚህ ታህሳስ ወር ምርጥ ተጫዋች ማን ነበር? ምርጫችሁ የሆነውን ተጫዋች ስም ኮሜንት መስጫ ቦክስ ላይ ጻፉልኝ። ከማንቸስተር ዩናይትድ ጋር በተያያዘ ቶቢ ኮሊየር በዌስት ብሮሚች አልቢዮን የነበረውን የውሰት ቆይታን በመቋረጥ ወደ ዩናይትድ በይፋ ተመልሷል ሲል ይህንን መረጃ ፉትቦል ኢንሳይደር ዘግቦታል። እንዲሁም ማንቸስተር ዩናይትዶች በዣን ፊሊፔ ማቴታ ላይ የረጅም ጊዜ ፍላጎት አላቸው ተብሏል። ምንም እንኳን ክለቡ በዚህ የዝውውር መስኮት አዲስ አጥቂ ለማስፈረም በንቃት እየተንቀሳቀሰ ባይሆንም ተጫዋቹ ለዝውውሩ ክፍት የሚሆን ከሆነ ግን በቁም ነገር ሊያስቡበት የሚችሉት ተጫዋች ነው ሲል መረጃ ዴቪድ ኦርንስቴን ከአትሌቲክስ ይፋ አድርጎታል። በሌላ መረጃ ትናንት ይፋ እንደተደረገው መረጃ ከሆነ ኤንዞ ማሪስካ ከቼልሲ ጋር ተለያይተዋል ተብሏል። የለንደኑ ክለብ ቼልሲ ከአሰልጣኝ ኤንዞ ማሪስካ ጋር በጋራ ስምምነት ለመለያየት መወሰናቸው ተገልጿል። በአሰልጣኙና ክለቡ አመራሮች መካከል ያለው ግንኙነት እንዳበቃለት ለአሰልጣኙ ቅርብ የሆኑ የመረጃ ምንጮች ዘግበዋል። ይህንም ተከትሎ አሰልጣኝ ኤንዞ ማሪስካና ቼልሲ በስምምነት ለመለያየት ከውሳኔ ደርሰዋል። ቼልሲ አሁን ላይ አዲስ አሰልጣኝ ለመሾም ስራዎችን መስራት መጀመሩ ታውቋል ሲል ይህንን መረጃ ዘ አትሌቲክስ ዘግቦታል። ለማሪስካ መልካሙን እንመኛለን ብለዋል ቼልሲዎች። የምዕራብ ለንደኑ ክለብ ቼልሲ አሰልጣኝ ኤንዞ ማሪስካ ከኃላፊነታቸው እንደተነሱ ባወጣው ይፋዊ መግለጫ አስታውቋል። የአሰልጣኙ የዋንጫ ስኬቶች በክለቡ የቅርብ ጊዜ ታሪክ ውስጥ እንደሚቀመጡ የገለጸው ክለቡ ለአበርክቷቸው እናመሰግናለን ብሏል። አክሎም ለአሰልጣኝ ኤንዞ ማሪስካ መልካሙን እንመኛለን በማለት ገልጸዋል። አሰልጣኙ ቼልሲን የመሩ 92 ጨዋታዎችን ሲያደርጉ 55 ጨዋታዎች ማሸነፍ ችለዋል። አሰልጣኝ ኤንዞ ማሪስካ በቼልሲ ቤት 2 ዋንጫዎችን አሳክተዋል።
ኤንዞ ማሬስካ ከቼልሲ ጋር ለምን ተለያየ የሚለው ስንመለከት አሰልጣኝ ኤንዞ ማሬስካ ከቼልሲ ጋር ለመለየት የመጀመሪያው ምክንያት የውጤት መጥፋት መሆኑ ተገልጿል። ተጫዋቾች ከጉዳት የሚመለሱበትና በጨዋታ የሚሳተፉበት አሰራር ሌላኛው ምክንያት መሆኑ ተነግሯል። አሰልጣኝ ኤንዞ ማሬስካ በዚህ ጉዳይ ጣልቃ እንዲገቡ እንደማይፈቀድላቸውና የሚወሰነው በሕክምና ቡድኑ ብቻ መሆኑ ተዘግበዋል። በተጨማሪም አሰልጣኙ ስማቸው ከማንቸስተር ሲቲ ጋር ተያይዞ መነሳቱ ኃላፊነታቸው ለመልቀቅ ተጨማሪ ምክንያት መሆኑን ይህን መረጃ ደግሞ ስካይ ስፖርት ዘግቦታል። አሰልጣኝ ኤንዞ ማሬስካ ከዚህ በፊት ከማንቸስተር ሲቲ ሰዎች ጋር መነጋገራቸውን 2 ጊዜ ለቼልሲ ኃላፊዎች ማሳወቃቸውም ተነግሯል ሲል ይህን መረጃ ስካይ ስፖርት ዘግቦታል። ከአሰልጣኝ ኤንዞ ማሬስካ ጋር የተለያየው ቼልሲ በቀጣይ ጥቂት ቀናትም አዲስ አሰልጣኝ ይሾማል ተብሎ ይጠበቃል። አሁን ላይ ቀጣዩ የቼልሲ አሰልጣኝ ይሆናል ተብሎ የሚታሰበውም የስትራስቡርጉ አሰልጣኝ ሊያም ሮሴኒየር መሆኑ ተገልጿል። እንግሊዛዊው አሰልጣኝ ሊያም ሮሴኒየር ቼልሲ ከተመለከታቸው አሰልጣኞች መካከል የቀዳሚነት ቦታ ላይ ተቀምጧል ተብሏል። የአሰልጣኙ ልምድ ምን ይመስላል የሚለው ስንመለከት ደርቢ ካውንቲን በጊዜያዊ አሰልጣኝነት በ2022 መርተው ነበር። እንዲሁም ሃል ሲቲን ከ2022 እስከ 2024 መርተዋል። ስትራስቡርግን ደግሞ አሁን ላይ ከ2024 ጀምሮ እስከ አሁን ድረስ እየመሩ ይገኛል ተብሏል። በሌላ በኩል የቼልሲ ኃላፊዎች በአሰልጣኝ ኤንዞ ማሬስካ የጨዋታ አሰላለፍ ውስጥ ጣልቃ ይገቡ እንደነበረ ይህንን መረጃ ሚረር ስፖርት ዘግቦታል። አሰልጣኝ ኤንዞ ማሬስካ ማንቸስተር ሲቲ ቢፈልጋቸውም ውላቸውን በማራዘም በቼልሲ መቀጠል እንደሚፈልጉ ለኃላፊዎቻቸው አሳውቀው ነበር ሲል ይህን መረጃ ሚረር ስፖርት ዘግቦታል። ቼልሲዎች በኤንዞ ማሬስካ የ2 ዓመት ቆይታ ውስጥም ለተጫዋቾች ዝውውር 600 ሚሊዮን ዩሮ ወጪ አድርገዋል ተብሏል። በዚህም ጊዜ ውስጥ ብቻ 22 አዳዲስ ተጫዋቾችን አስፈርመው ነበር ተብሏል። በሌላ በኩል ዴቪድ ኦርንስቴን እንዴት ጽፏል። በአሁኑ ሰዓት በማንቸስተር ዩናይትድ እና በኤንዞ ማሬስካ መካከል ምንም አይነት ንግግር እንደሌለ ታውቋል ብሏል። ማንቸስተር ዩናይትዶች አሁንም ሩበን አሞሪምን በመደገፍ አቋማቸው እየጸና ነው። በዚህ ወቅትም የተለየ ነገር ለማድረግ እቅድ የላቸውም። ነገር ግን ወደፊት ምን እንደሚፈጠር መተንበይ አንችልም ሲል ዴቪድ ኦርንስቴን ከዚ አትሌቲክስ እንዴት ጽፏል። በሌላ መረጃ በዘንድሮ የፕሪሚየር ሊግ የውድድር ዘመን በአንድ ጨዋታ 10ና ከዚያ በላይ ግንኙነቶችን ዱዌልስ አድርገው ሁሉንም 100% ያሸነፉ ተጫዋቾች በማለት ቤተሰቦች 90 ሚኒት አንድ መረጃ ይፋ አድርጓል። ማቲያስ ዴ ሊክት ከኖቲንጋም ፎረስት ጋር በነበረው ጨዋታ፣ ማርክ ጉይ ከበርንሌ ጋር በነበረው ጨዋታ፣ ቡካዮ ሳካ ከወልቭስ ጋር በነበረው ጨዋታና ኢብራሂም ኮናቴ ከሊድስ ጋር በነበረው ጨዋታ ሲል ይህን መረጃ 90 ሚኒት ይፋ አድርጎታል። ቤተሰቦች በሀገር ውስጥ አንድ መረጃ ዋሊያዎቹ አዲስ አሰልጣኝ ተሾመላቸው ተብሏል። የኢትዮጵያ እግር ኳስ ፌዴሬሽን ስራ አስፈጻሚ ኮሚቴ ትናንትና ማምሻውን ባደረገው ስብሰባ አሰልጣኝ ዮሐንስ ሳሌን የኢትዮጵያ ብሔራዊ ቡድን ዋና አሰልጣኝ አድርጎ ሾመዋል። አሰልጣኝ ዮሐንስ ሳሌ በአሁኑ ወቅት የፋሲል ከነማ አሰልጣኝ ሆነው በመስራት ላይ የሚገኙ ሲሆን ከዚህ ቀደም የኢትዮጵያ ታዳጊና ዋናው ብሔራዊ ቡድንን በአሰልጣኝነት ከመምራታቸው በተጨማሪም ፌዴሬሽኑን በቴክኒክ ዳይሬክተርነት አገልግለዋል ተብሏል። የኢትዮጵያ እግር ኳስ ፌዴሬሽን አሰልጣኙ እየሰሩበት ከሚገኘው ፋሲል ከነማ ጋር ንግግር ካደረገ በኋላ የውል ሁኔታና ተያያዥ ጉዳዮችን በቀጣይ እንደሚያሳውቅ ገልጿል ሲል ይሄን መረጃ ሸገር ስፖርት ይፋ አድርጎታል። የት ሆናችሁ እያዳመጣችሁን ነው? የምትደግፉት ክለብስ ማን ነው? እንዲሁም ስማችሁን ብጽፉልኝ ውድ ቤተሰቦች ቀጣይ በሚኖረን የስፖርት ዝግጅት ፕሮግራም ላይ የጻፏችሁልኝን አስተያየት ያነበብኩኝ ስማችሁን እየጠራው ማመሰግናችሁናል። አሁን ሰዓቱ ትናንትና ከሰዓት በነበረን የስፖርት ዝግጅት ፕሮግራም ላይ ሀሳብና አስተያየቶቻቸውን የጻፉልኝን ቤተሰቦች ሀሳብና አስተያየት መልሼ ወደ እናንተ የማቀርብበት ሰዓት ደርሷል። አመሰግናለሁ የምልበት ሰዓት ደርሷል። ዋው ዌልካም ማይ ብራዘር ማይ ኔም ኢዝ አህመድ ሺፋ አም ፍሮም ነቀምት ቼልሲ ኤንድ ባርሴሎና ፋን ብሎኛል።
ከልብ አመሰግናለሁ። አህመድ ሺፋ የዘወትር አድማጫችን ነው ከነቀምት። ሁሌም ስለምጽፍልን ክብር ይስጥልኝ ማለት ፈልጋለሁ። ሃይ ሰላም ወንድሜ፣ በሰላም ነው የጠፋከው? ሰላም ይብዛ። የምታቀርበው ፕሮግራም ተመችቶኛል። በዚሁ ቀጥል። ሻለቃ ወላንቾ ወልዴ ነኝ ከመከላከያ፣ የቼልሲ ደጋፊ ነኝ። ቼልሲ ውስጤ ነው። ሃፒ ኒው ይር ብሎኛል። የጠፋሁት ቤተሰብ ከዚህ ቀደም ተናግሬም ነበረ። ትንሽ ታመሜ ነበር። እናም አሁን ተመልሻለሁ። ሻለቃ ወላንቾ ወልዴ ሁልጊዜም ቢሆን ይጽፍልናል። ሁልጊዜም ቢሆን ሀሳብ ሲያስፈልገን ከጎናችን ነው። ክብር ይስጥልኝ ማለት ወዳለሁ። እንዲሁም ፓስተር ገረመው የሚል ዩዘርኔም የሚጠቀም ቤተሰባችን ደግሞ ሰላም ብራዘር፣ እንኳን በሰላም መጣ፣ እግዚአብሔር ፈውሱን ይስጥ፣ እኛም ስንጠብቅህ ነበር፣ ስለ አርሰናል አዲስ ዝውውር እንድትሰራ እፈልጋለሁ ብሎኛል። ፓስተር ገረመው ከልብ አመሰግናለሁ። ክብር ይስጥልኝ ማለት ወዳለሁ። መሳይ ኤርሲ የሚል ዩዘርኔም የሚጠቀም ቤተሰባችን የሁልጊዜም አድማጫችን ነው። ሰላም ወንድማችን፣ ጠፍተሃል፣ በሰላም ነው የጠፋኩ ብሎኛል። መሳይ ኤርሲ ስለ አስተያየት ከልብ አመሰግናለሁ። ገዜ አሰፋ የሚል ዩዘርኔም የሚጠቀም ቤተሰባችን ደግሞ እንኳን በሰላም ተመለስክ፣ የማንቺ ደጋፊ ነኝ፣ አሞሪም ግራ እያጋባን ነው ብሎኛል። ገዜ አሰፋ ዌልካም ብያለሁ። ሰሚራ የሚል ዩዘርኔም የምትጠቀም የዘወትር አድማጫችን ደግሞ እንኳን ደህና መጣ፣ ናፍቀናል በጣም ወንድሜ ብላኛለች። ሰሚራ ከልብ አመሰግናለሁ። ክብር ይስጥልኝ። ሁልጊዜም ስለምጽፊልን አመሰግናለሁ። ሰላም መሐመድ ሁሴን ከጅቡቲ፣ የሲቲ ደጋፊ ነኝ፣ ቼርኪን ማየት ደስ ይለኛል ብሎኛል። መሐመድ ሁሴን ከጅቡቲ ከልብ አመሰግናለሁ። ከድር የማም የሚል ዩዘርኔም የሚጠቀም የዘወትር አድማጫችን ደግሞ የት ጠፍተህ ነው ሀቢቢ ብሎኛል። ከድር የማም ከልብ አመሰግናለሁ። አንተነህ ነኝ ከዱባይ፣ ተቃጠልን በማንቸስተር ዩናይትድ ብሎኛል። አንተነህ ዌልካም ማለት ፈልጋለሁ። ወይኔ ወንድሜ ፈጣሪ ማረክ። ስለ አርሰናል ስለ ዝውውር ምን አዲስ ነገር አለ? መቶ አለቃ መሳይ አርሲ ከካሎብ ነኝ ብሎኛል። መቶ አለቃ መሳይ አርሲ ስለ ጻፍክልኝ ከልብ አመሰግናለሁ። ክብር ይስጥልኝ ማለት ወዳለሁ። ቤተሰቦች ለምታሳዩን ድጋፍ፣ ለአስተያየቶቻችሁ፣ ለሐሳቦቻችሁ ሁሉ በድጋሚ ማመስገን እፈልጋለሁ። ለሰዓቱ ያስኩላችሁ አጫጭር የስፖርት መረጃዎች እነዚህ ነበሩ። በሌሎች የስፖርት መረጃዎች ተመልሰን እስከምንገናኝ ሰላምና ጤናን እንደ ሁልጊዜውም እመኝላችኋለሁ። ቤተሰቦች እስኪ አሁን ደግሞ ሁልጊዜም እንደምናደርገው ምስሉ ላይ የምትመለከቷቸውን ድንቅ መኪኖችን ዋጋ ልንገራችሁና የዛሬው መረጃዬን በዚሁ ላጠናቅ። በመጀመሪያም ቶዮታ ታኮማ ካር የድንቅ መኪና በአሜሪካን ፕራይስ በአሜሪካን ዶላር ከ32,000 የአሜሪካን ዶላር ጀምሮ እስከ 60,000 የአሜሪካን ዶላር ድረስ እየተሸጠ ይገኛል። ይህ በእኛ በኢትዮጵያን ብር ስንመለከተው ከ4,969,817 ብር ጀምሮ እስከ 9,318,408 ብር ድረስ እየተሸጠ ይገኛል። አሁን ደግሞ ምስሉ ላይ የምትመለከቱት ድንቅ መኪና BMW X5 ካር የድንቅ መኪና በአሜሪካን ፕራይስ በአሜሪካን ዶላር ከ71,095 የአሜሪካን ዶላር ጀምሮ እየተሸጠ ይገኛል። ይህ በእኛ በኢትዮጵያን ብር ስንመለከተው ከ11,041,536 ብር ጀምሮ እየተሸጠ ይገኛል። አሁን ደግሞ ምስሉ ላይ የምትመለከቱት ድንቅ መኪና ኒሳን አርማዳ ካር ይህ ድንቅ መኪና በአሜሪካን ፕራይስ በአሜሪካን ዶላር ከ61,030 የአሜሪካን ዶላር ጀምሮ እስከ 81,720 የአሜሪካን ዶላር ድረስ እየተሸጠ ይገኛል። ይህ በእኛ በኢትዮጵያን ብር ስንመለከተው ከ9,478,374 ብር ጀምሮ እስከ 12,691,671 ብር ድረስ እየተሸጠ ይገኛል።